ወልተ ጸጋ እግዚአብሔር ምስሌክ ሳለው ጸልዩ በምህረታ በፍቁር ወልድኪ። በትርፍ ጊዜ እስቲ ምንድነው ማድረግ የሚያስደስት? በጣም ወዶ ተጫዋች ሮላንዶ። ብዙ ጊዜ ግን ምሳቃ ጨርሳት መጣ። እኔ ወደፊት ታድግ እናቴ ማስጠራት። ቤትስ እህትህን ታስቸግራለህ? አንዳንድ ቀን እግዚአብሔርን ማመስገን ታላላቆችን እንዳከብር ረድቶኛል። እስቲ ፍቅርን ግለጽላት። እንዴት ነው የምትገለጽ? አንደኛ ነገር ሲመርቁኝ። አርሴማ የምታናድድ ባህሪዋ ምንድን ነው? እስቲ ንገረኝ። ማስታወቂያ ፊልም ነገር መስራት እፈልጋለሁ። ቤት እየሰራው በጭቃ በቅጠል እንጀራ ምናምን እየጋገረ ሰላም፣ እኔ ሞዴል እስቂያስ ነኝ። ዛሬ በልጆች ልብ ወግሌ እናቴን እንግዳ አድርጌ ይዤ መጥቻለሁ። ሰላም፣ እኔ የሞዴል እስቂያስ እናት ነኝ። ምህረት እባላለሁ። ዛሬ በልጆች የልብ ወግ ላይ እንግዳውን ይቀርብ ያለው አብራችሁን ቆዩ። ጥሩ ነገር እንደምታገኙ ተስፋ እናደርጋለን። እናቴ፣ በህይወትሽ ያስደሰተሽ ቀን መቼ ነው? በህይወት ያስደሰተኝ ቀን በጣም ማረሰው በጣም ደስተኛ የሆንኩበት ቀን የመጀመሪያ ልጄን የወለድኩ ቀን ነው። አንተንም ስወልድ ደስተኛ ነኝ፣ ግን የመጀመሪያ ሲሆን ደግሞ በጣም ደስ ይላል ነው ስሜቱም ሁሉ ነገሩ ደስ ይል ነበር ነው። እሱን የመጀመሪያ ደስተኛ ቀን እሱ ነው። ሞዴል እስቂያስ እንዴት ነው? ደህና ነህ? ትምህርት እንዴት ነው? ጥሩ። ስንተኛ ወጣ በአሁኑ? ከ1 እስከ 2 ከ100 እስከ 99። ስንት አመጣ? ስንት? እኔ ከ100 ስንት አመጣ? 99። እርግጠኛ ነህ? ጎበዝ ልጅ፣ ጎበዝ ነው ማለት ነው። አይቼዋለሁ እኔ ካንተ ልስማው ብዬ ነው። በትምህርት ጎበዝ እንደሆንክ አውቃለሁ። እስቲ እስቂያስ ወደፊት ሲያድግ ምንድን ነው መሆን የሚፈልገው? ኳስ ተጫዋችና ሞዴል። ሞዴል። ኳስ ተጫዋች ለምን ወደድከው? ደስ የሚለኝ ነው። ምን ነው እስቲ ደስ የሚል? የማንን ጨዋታ አይተህ ነው ኳስ የወደድከው? ኳስ የወደድኩት ከልጅነቴ ጀምሮ ነው። ገና በ6 አመቴ የወደድከው። እሺ፣ የማን አድናቂ ነህ? የማንን ጨዋታ ታያለህ? የማንቸስተር ዩናይትድ ታያለህ? እስቲ ከተጫዋቾች ማንን ትወዳለህ? ከተጫዋቾች በጣም ወዶ ተጫዋች ሮላንዶ ነው። ሮናልዶ። ስለዚህ ወደፊት እንደሱ መሆን ነው የምትፈልገው? እሺ፣ ሞዴሊንግስ እንዴት ነው? ደህና። ሞዴሊንግ ትወደዋለህ? ትምህርቱ በአንተ ፍላጎት ነበር የተማርከው ወይንስ እናትህ ስለምትፈልግ ነው ያስተማረች? በእኔ ፍላጎት። በአንተ ፍላጎት። እስቲ ምን ድረስ መሄድ ትፈልጋለህ በሞዴሊንግ? የት መድረስ ትፈልጋለህ? ትልቅ ደረጃ ላይ ሀገሬን ለማስጠራት። ሀገርን ለማስጠራት። እሺ፣ ኳስ ትምህርት ቤት ስትጫወታለህ አይደል? ያስታውቃል። ዩኒፎርም ሁሌ አዋራ ባዋራው ነው የሚመጣ እና ስትጫወት እስቲ አንተ የትኛው ቦታ ላይ ነው የምትሰለፈው? በረኛ ነው የሚያደርጉ ወይንስ አጥቂ? አጥቂ። ስለዚህ በደንብ ትጫወታለህ። ትምህርት ቤት ምሳ መቋጥርላችሁ ላይ ነኝ አይደል? ደስ ብሎ በልተህ የምትመጣው ምን ስቋጥርልህ ነው? ዳቦ በቸኮሌት። ዳቦ በቸኮሌት። እሺ፣ ደስ የማይልስ ምን አይነት ምግብ ሲቋጥር? ደስ የማይለኝ ምግብ የለም። እሺ፣ ብዙ ጊዜ ግን ምሳቃ ጨርሳት መጣ። ምን ታደርገዋለህ? እበላለሁ። ቢስ ድረስ ቶሎ እጅ እንደታጠብኩ። ትምህርት ቤትም ትደፋለህ ግን አይደል? ሰምቻለሁ። ምግብ አደፋው? እደፋለሁ። አንዳንድ ምን ሲሆን ነው እንደዛ የምታደርገው? አንዳንድ ቀን ልጆች ሲጫወቱ በመሀል ሲያልፉ እንትን ምግብ ጫፍ ስለሆነ ይደፋብኛል ሲጫወቱ እንጂ ምግቡን ጠልተው አይደለም የምትደፋው። እስቂያስ ምን አይነት ባህሪ ነው ያለው ይላሉ ትምህርት ቤት ውስጥ? አስተማሪዎችን ያስቸግራል፣ ተማሪዎችን ያስቸግራል ወይንስ ጎበዝ ልጅ ነው? እስቲ ንገረኝ ስለራስህ። እኔ አንዳንድ ቀን ብቻ ነው የማስቸግረው። በትምህርት ጎበዝ ነው። ትምህርቴን እከታተላለሁ። ምን አድርገህ ነው የምታስቸግረው? እስቲ ንገረኝ። አንዳንድ ቀን ምግብ ሳልጨርስ፣ ሁለተኛ ደግሞ ጽሑፌን ስለማታሳ። ለዛ ነው ጽሑፍ አለማሳመርኩ ማስቸገር አይደለም። ግን ሚስት ትቆጣለች። አይ ግን ክፍል ውስጥም ትረብሻለህ አይደል? ልጆችን ትመታለህ፣
እነሱ ሲመቱ ነው የምትመጣው? እሺ ቤትስ እህትህን ታስቸግራለህ? አንዳንድ ቀን ታስቸግራለህ? ምን አድርገህ ነው የምታስቸግራት? እንትን በአንድ ቀን እንጣላለን ማለት እንትን አልሲም የኔ እቃ ሰጠኝ የኔ እቃ ሆኖ አጋጋረኝ ስል እምቢ እላለሁ። ለዛ ነው አንዳንድ ቀን ደግሞ እንጣላለን። ግን እሷ ታላቅ ናት አይደል? ስለዚህ የምትልህን ነገር ምን ማድረግ አለብህ? መስማት አለብህ። መጽሐፍ ቅዱስ ምን ይላል? 10ቱ ትእዛዝ እስቲ ንገረኝ። ምንድነው የተማራችሁት? 10ቱ ትእዛዝ እናትህና አባትህን አክብር፣ ታላላቆቻችሁን አክብሩ ይላል። ስለዚህ እሷ የምትልህን ነገር መስማት መታዘዝ አለብህ ማለት ነው። እሺ ሌላስ? እስኪያስ ወደፊት ሲያድግ ምን መሆን ይፈልጋል? እኔ ወደፊት ሳድግ እናቴ ማስጠራት። በምንድን ነው እናቴ ማስጠራት የምትፈልገው? እኔ በቃ በጎ ነገር በመስራት። አሁን ለምሳሌ ኳስ ትወዳለህ፣ ሞዴልም ነህ። ስለዚህ በየትኛው ነው ትልቅ ደረጃ ደርሰህ እናትን ማስጠራት፣ ሀገርን ማስጠራት የምትፈልገው? በሁሉም። አንቺ ልጅ እያለሽ እንዴት ነው የምትጫወቺው? ምንድን ነው የምትጫወተው ጨዋታ? እኔ ቤት ውስጥ እቃቃ ነበር መጫወት የምወደው። ቤት እየሰራው በጭቃ በቅጠል እንጀራ ምናምን እየጋገርን ብዙ ጊዜ ብቻዬን ቁጭ ብዬ እቃቃ ነበር የምጫወተው ቤት ውስጥ። ሳይክል ነዳለሁ፣ ሩጫ እንጫወታለን፣ እንሯሯጣለን ከልጆች ጋር። አንዳንድ ጊዜ ብዙውን ጊዜ ግን ማሳልፈው ቤት ውስጥ እቃቃ በመጫወት ነበረ። ታጠኛለሽ? ብዙ ጊዜ ጎበዝ ተማሪ ነበርኩ፣ አጠናለሁ። ከትምህርት ቤት መልስ ላይብረሪ ሄዳለሁ። ብዙ ጊዜ ቤት ውስጥ ከምናረጋቸው ነገሮች የሚያስደስት ምንድን ነው? አብረን ስንውል እኔ አሁን ብዙ ጊዜ ስራ ነው መሆኑ አይደለ? ቅዳሜና እሑድ ደግሞ ከእናንተ ጋር ነኝ። ከእናንተ ጋር ስናሳልፍ ከምናረጋቸው ነገሮች ውስጥ ደስ የሚልክ ምንድን ነው? ምን ሳረግ ነው? አብረን ስናጠና፣ አብረን ስንጫወት። ሌላስ? አብረን ስንበላ። ሌላስ? ምን አይነት ምግብ ስሰራልህ ነው ደስ የሚል? ቤት የሆንኩ ቀን በርገር፣ ፒዛ ምናምን ደስ ይላል። እሺ የት ስንሄድ ነው ደስ ብሎክ የምትዝናናው? መጫወቻ ቤት እና ምግብ ቤት። አንዳንድ ቀን ስትጋብዥኝ ደስ ይለኛል። እሺ ከበዓልን ብዙ ጊዜ የት ነው የምናሳልፈው? ቤተ ክርስቲያን እንሄዳለን። ብዙ ጊዜ እንሄዳለን በዓልን ለማሳለፍ። የበዓል ቀን የት ነው የምንሄደው? ማን ጋር ነው የምንሄደው? አክስታችን፣ እናቶቻችን ጋር። አያቶቻችሁ ጋር ማለት ነው። እሺ እዛ ስንሄድ ደስ ይልሃል ወይንስ ደስ አይልም? ደስ ይለኛል። ደስ ይልሃል? ለምንድን ነው እስቲ ደስ የሚልህ? አንደኛ ነገር ሲመርቁኝ፣ ሁለተኛ ደግሞ በቃ ሲመርቁኝ። ለምንድን ነው የሚመርቁ? እዛ ስትሄድ በጎ እንትን ስታዘዝ ስገባ እንትን እናቶቻችን አሁን በዛን ጊዜ ሲገቡ እግር ሳጥብ ይመርቁኝ አይደል? እንደዛ። ለበዓል እዛ ስንሄድ እግር ታጥባለህ አይደል? አይ እዛ አይደለም። አይ እንትን መጀመሪያ ሲመርቁኝ ነው እኮ። የሚመርቁ ምን ስታረግ ነው? ስታዘዝ በጎ ነገር ሳረግ። እሺ እስኪያስ በትርፍ ጊዜ እስቲ ምንድነው ማድረግ የሚያስደስት እና ደግሞ ብዙ ጊዜ የምታረገው ምንድነው ቤት ውስጥ በትርፍ ጊዜ? እኔ በትርፍ ጊዜ የሚያስደስተኝ ዋና መዋኘት፣ ስዕል መሳል እወዳለሁ። የቤት ውስጥ እስቲ ምንድነው ስታረጉ የምትቆዩት? አሁን ለምሳሌ ከትምህርት ቤት ከተመለሳችሁ በኋላ እኔ እስከምመጣ ቤት ውስጥ ናችሁ አይደለ? ምን በማድረግ ነው የምታሳልፉት? አንደኛ ስንመጣ እጃችንን እግራችንን እንታጠብና ልብስ እንቀይራለን። ከቀየርን በኋላ ምግብ ምናምን በላልተን ትንሽ እስከሚስማማን አረፍ ካለን በኋላ እንትን እንጫወትና ሌላ እንጫወትና እንደገና ደግሞ ትንሽ ደቂቃ ደግሞ እናጠናለን። እሺ ቅዳሜና እሑድ ብዙ ጊዜ ምንድነው የምታረጉት? ምንድነው የምትማሩት? ቅዳሜና እሑድ የዛኔ አንድ ቀን ሰንበት እንማራለን
እና ሰንበት የሌለ ቀን ደግሞ እንትን እለትን ፀሐይ እንሞቃለን እንጫወታለን። የአብነት ትምህርት ትማራላችሁ? እሺ የአብነት ትምህርት ስትማሩ እስቲ አሁን አንተ ምን ላይ ደርሰሃል? የአብነት ትምህርት በመማር ያገኘው ጥቅም ምንድነው? እስቲ ንገረኝ። እኔ አሁን መልካ ማርያም ላይ ነኝ እና ያገኘው ጥቅም በቃ እግዚአብሔርን ማመስገን ታላላቆችን እንዳከብር ረድቶኛል። እሺ መልካ ማርያም ላይ የደረስከው ከምን ጀምረህ ነው? መጀመሪያ የተማርከው ምን ነበር? ጸሎተ ዘወትር ነው። ጸሎተ ዘወትር። ከዛስ? የሰኞ ውዳሴ ማርያም ዘሰኞ። እሺ ከዛስ? የማክሰኞ፣ የረቡዕ፣ የሐሙስ፣ የአርብ፣ የቅዳሜ፣ የእሁድ፣ የድስዋ መላእክት አልፍ መልካ ማርያም ላይ። አሁን ከየትኛው ታቀርብልናል ለጓደኞችን የደረስክበትን? እስቲ አሁን ማቅረብ የምትችሉ የትኛው ነው? እኔ የሰኞን ጸሎተ ዘወትር መልካ ማርያምን አቀርባለሁ። እስቲ ተነስና አቅርብላቸው። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አትከጪ ኩለንተ በትምህርተ መስቀል በስመ አብ ወወልድ ወመንፈስ አሐዱ አምላክ በቅድስት ሥላሴ ሳይሆን ወትማዘ ግደከ ሰይጣን በቅድመ ዛቲ እሚያ ቅድስት ቤተ ክርስቲያን ተይቲ ስመ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ወነሴብሐከ ነባርከከ እግዚኦ ወነታምነከ ንስእለከ እግዚኦ ወነስተብቋከ ንገኒለከ እግዚኦ ወንትቀኒ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀኒ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአ አጋእዝት ወንጉሠ ነገሥት አምላክ አንተ በኩሉ ዘሥጋ ወለኩሉ ዘነፍስ ወንጽእ ወሀከ በከመ እነ ቅዱስ ወልድከ እንዘይብል አንተ ሙሴ ተጸልዩ ከመ ዝበሉ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ ምጽአት አላ አድኅነነ ወባልዐነ ኩሉ እንኩር እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ በልናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳለው ጸልዩ ሀበ ምሕረታ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ አጸነብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ጊዜነ ዘፈነ ለዓለመ ዓለም አሜን። እስከዚህ አቀርባለሁ። ዛሬ የሰኞን አላቀረም። ብዙ ሰዓት ስለሌለ ሰዓት እንዳይፈጅ ነው። እስኪያስ በትርፍ ጊዜው ምን ማድረግ ነው የሚያስደስተው? እስቲ ንገረን። ዋና መዋኘት፣ ኳስ መጫወት፣ ስዕል መሳል እወዳለሁ። እሺ ከትምህርት ቤት ጓደኞች ወይ ደግሞ ከሰፈር ጓደኞች በጣም የምትወደው ጓደኛ ማን ነው? የሰንበት ተማሪ ሞወደው ሞደስ ጎረቤቴን ማለት ነው። ከትምህርት ቤት ሞወደው በጣም ብዙ ናቸው። ብዙ ጓደኛ ነን? አዎ። ጓደኛ ግን ማብዛት ጥሩ ነው። አይ እስቲ እሺ ቤት ውስጥ ከአርሴማ ጋር ስትጫወቱ ደስ የሚል ነገር ወይ ደግሞ እስቲ አርሴማ የምታናድድ ባህሪዋ ምንድን ነው? እስቲ ንገረኝ። አንዳንድ ቀን ሳስቸግራት። አይ እሷ የምታናድድህ? ኧረ አንተ የምታናድዳት ሳይሆን እሷ የምታናድድህ ምን ስታደርግ ነው? ምንም አናደኛ አታውቅም። አታናድድም አይደል? እሷ ጨዋ ልጅ ናት። አንተ ብቻ ነው የምታናድዳት። ግን ስታናድዳት ስታስቀይማት ይቅርታ ትጠይቃታለህ? ትንሽ ቆይተም መጨረሻ ላይ ይቅርታ እጠይቃታለሁ። ግን ለምንድን ነው ትንሽ የምትቆዩት? ካጠፋው ወዲያው ይቅርታ እህቴ አጥፍቻለሁ ነው የሚባለው አይደል? ግን ከዚህ በኋላ ታስቸግራትም? ከኔ ከእናትህ የሚያናድድህ ባህሪ እናቴ እንዲህ ባታረጊ ደስ ይለኛል የምትለው ነገር አለ? ምን አይነት እናት ነኝ እኔ ላንተ? በቃ የእግዚአብሔር እንደ እግዚአብሔር በቃ እንትን ለኔ በጎ ስራ ምሰሪልኝ። በቃ ለኔ በጎ የምታደርጊልኝ የምልሽን የምታደርጊልኝ የምሰምልኝ። ስለዚህ ይሄን ብታሻሽ እናቴ እንዲህ ባታረጊ ደስ ይለኛል የምትለው ነገር የለም?
እሺ እስካሁን ድረስ ደግሞ እናቴ ይህንን ሳታረግልኝ ብለህ ተናደድክበት የተከፋበት ቀን የለም? የለም። እንግዲህ ሞዴሊንግ ስትማሩ 6 ወር ቅዳሜና እሁድ ጠዋት እየተነሳችሁ የተመላለሳችሁ አይደል የተማራችሁት? ሩቅ ነበር። አንዳንዴ የረፈደ በራይድ ነበር የምትሄዱት ምናምን። ግን እስቲ አሁን እዛ ስትማር የሰለቸ የደከመ ነገር ነበር ነው ወይስ ደስተኛ ሆነን የጨረስከው? ደስተኛ ሆኜ ነበር የጨረስከው። እስቲ ምን ትዝታ አለ ስለ ሞዴሊንግ በመማሬ? እስቲ ይሄን አግኝቻለሁ የምትለው ነገር ወይ ደግሞ ደስተኛ ያደረገህን ነገር እስቲ ንገረኝ። ደስተኛ ያደረገኝ ነገር መጀመሪያ በቃ እንዳልፈራ አድርጎኛል። አሁን ሁሌም መድረክ ላይ ምናምን ስቀርብ እፈራለሁ፣ ግን ገና እዛ እያለሁ ነበር መድረክ ላይ ስቀርብ እንዳልፈራ ያደርገኝ። ኮንፊደንስ እንዲኖር አድርገዋል። አሁንስ ወደፊት እንዴት ነው መቀጠል የምትፈልገው በሞዴሊንጉ? በሞዴሊንጉ ጎበዝ ሆኜ መማር ትፈልጋለህ? አሁንም ትልቅ እስከምትሆን ነው ወይንስ ስራ መስራት ትፈልጋለህ? ትልቅ እስከመሆን እማራለሁ። ትልቅ ሰውን ደግሞ ስራ ምናምን እሰራለሁ። መስራት ትፈልጋለህ? እስቲ በሞዴሊንግ ምን አይነት ስራ መስራት ትፈልጋለህ? በሞዴሊንግ አሁን አንተ ሞዴሊንግ ስትማር በጣም ጎበዝ ልጅ ነበርክ። ጥሩ ያለ ፊት ጋር ጥሩ ነው፣ እንቅስቃሴ ጥሩ ነው፣ ጎበዝ ልጅ ነበርክ። ስለዚህ አሁን በሞዴሊንጉ ምን መስራት ነው የምትፈልገው? እስቲ በሞዴሊንጉ በቃ ፊልም መስራት፣ ማስታወቂያ ፊልም ነገር መስራት እፈልጋለሁ። እስቲ እስኪያስ አሁን አንተ እስካሁን አላጋጠመህም፣ አልሰራም በሞዴሊንጉ። አርሴማ ግን አንድ ስራ ሰርታ ብር ተከፍሏት ለእኔ የሆነ ሰርፕራይዝ አድርጋልኛለች። አንተ አሁን ስራ ስትሰራ በሞዴሊንግ ለእኔ ምን ማድረግ ትፈልጋለህ? አንቺ ብር ስታገኝ ብር ስታገኝ የፈለግሽው ነገር እገዛለሁ። አይ አንተ መግዛት መስፈልገው ለእኔ ምንድን ነው? ብዙ ጊዜ የምትለኝ ነገር ነበር። እስቲ ንገረኝ። እሱ መኪና ትገዛልኛለህ? ምን አይነት መኪና ነው ትገዛልኝ? ያልሽው የምትች እኔ የፈለግኩትን። ሌላስ ምንድን ነው ማድረግ የምትፈልገው? መጀመሪያ ብር ስታገኝ ምን መስራት ትፈልጋለህ? ምን ማድረግ ትፈልጋለህ? ማንን መርዳት ትፈልጋለህ? እኔ ብር ሳገኝ መጀመሪያ የተቸገሩትን ምናምን መርዳት፣ ለህፃናቶቻችሁ ደግሞ ብር መስጠት። ለህፃን ልጅ ብር ይሰጣል? ብር መስጠት ሳይሆን ልብስ ገዝቼላቸው ማስረከብ፣ ለነሱ ለመግደኛ እየሄድኩ መጠየቅ። ከዛ ለእኔ ደግሞ መኪና መግዛት። ለራስስ ምን ማድረግ ትፈልጋለህ? ለትምህርት ቤቴ እከፍላለሁ። ጎበዝ ልጅ፣ የትምህርት ቤት ክፍያን ትከፍላለህ? ጎበዝ። ከመዝሙሮች ደግሞ የምትወደው መዝሙር የማንን መዝሙር ነበር ያልከኝ? እኔ የአቤል መክብብ። ምን የሚለው መዝሙር? ወደው ሁሉንም፣ ግን ከሱ በጣም ወዶ ማር ሚካኤል የሚል። ሌላስ የማንን መዝሙር ታስታውሳለህ? ሌላ የቴዎድሮስ ዮሴፍ፣ የፍሬዘር ደሳለኝ። ምን የሚለው? ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን እያስማ የገብርኤል ልጅ ተሰማ የመላኩ ልጅ ተሰማ የገብርኤል ልጅ ተሰማ። ከቅድም ጸሎት ዘዘውትርም ብለልን ነበር አይደለም? መልከ ማርያምን ብትልልን ደስ ይለኛል። መልከ ማርያም እስከደረስኩበት ትንሽ ብቻ ነው። ወይ ደግሞ የሰኞን ውዳሴ ማርያም። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውዳሴ ሀለ እግዚእትነ ማርያም ድንግል ወላዲተ አምላክ ዘይነበብ በዕለተ ሰኑይ ፈቀደ እግዚአብሔር ግዞ ለአዳም ሕዝቡን ወትኩስ ልዩ ያግቦ በዘትካ መንበሩ ሰዓሊ ለነ ቅድስት ሰርቀ በስካም ድንግል ዘንበረ ዘራብሲ ወዳነነ ለዋን አንታሳታ ከይሲ ፈታ ላይላ እግዚአብሔር እንዘይብል በዛ ለማምለክ ወለጻድቅ ይሰምረ ልቡ ሀበ ፍቅረ ሰብ ዋጋዛ ሰዓሊ ለነ ቅድስት ኢየሱስ ክርስቶስ ቃል ዘተሰባ ዘንበለ ውላጤ ከሆነ ፍጹም ሰባ የተባደ የተፈልጠ ወኩሉ ግብሩ
ወልድ ዋሕድ አላ አሐዱ ራእይ ዋሕዱ መለኮት ዘእግዚአብሔር ቃል ሰአሊ ለነ ቅድስት ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ለወንተ ዝጻራ እንዘይብል ሕፃን ተወልደ ለነ ወልድ ተውህበ ለነ ሰአሊ ለነ ቅድስት ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ ዳግማዊ አዳም በእንተ አዳም ቀዳሚ ብእሲ እምድር ውስተ ገነት ይሣርፍ ታሞት ኦ አዳም መሬት አንተ ትክብ ውስተ መሬት ሀበለት ብዝታ ኃጢአት ወእየት በዚህ ጸጋ እግዚአብሔር ሰአሊ ለነ ቅድስት ተፈሥሒ ኦ ዘምድጓለ እመሕያው እስመ አፍቅሮ ለእግዚአብሔር ወእንጦ ወልደ ዋሕድ ከመ ሕያው ዚአም ቦቱ እስከ ለዓለም ፈነወ ለነ ምሕረቱ ልዑለ ሰአሊ ለነ ቅድስት ዛሎ የሉ ዘመጽካቢ ይመጽእ ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ኮነ ፍጹመ ሰብአ የተባዕድ የተፈልጠ በኩሉ ግብሩ ወልድ ዋሕድ አላ አሐዱ ራእይ ዋሕዱ መለኮት ዘእግዚአብሔር ቃል ሰአሊ ለነ ቅድስት ብርሃን ዘባባን ዘያበርር ለኩሉ ሰብ ለእለ ይነብር ውስተ ዓለም በእንተ ፍቅረ ሰብ መጻእከ ውስተ ዓለም ወኩሉ ፍጥረት ተፈሥሐ በምጽአትከ እስመ አዳንኩ ለአዳም እምስሕተት ወረሰይከ ለሔዋን አግዓዚተ እምፀንቦት ወሀብከነ መንፈሰ ልደት ባረክናከ ምስለ መላእክቲከ ሰአሊ ለነ ቅድስት። እስቲ በዚህ በአብነት ትምህርቱ ደግሞ እስከየት ድረስ መማር ትፈልጋለህ? ወደፊት ትልቅ ሰው ስትሆንስ ምን መሆን ነው የምትፈልገው? በአብነቱ ሳድግ ዲያቆን መሆን ትፈልጋለህ። ስለዚህ አንተ በብዙ መልኩ ነው ማለት ነው ሀገርን ማስጠራት፣ ቤተሰብን ማስጠራት፣ ቤተክርስቲያንን ማገልገል የምትፈልገው ማለት ነው። እግዚአብሔር ደግሞ የሀሳብህን መሻት ሁሉ ይፈጽምልህ፣ በሞገስ በግርማ ያሳድግህ። አሜን። እስኪያስ አሁን መኖር የምትፈልገው ኢትዮጵያ ውስጥ ነው ወይንስ ከሀገር ውጭ ወጥተህ ኳስ ተጫዋች በጣም መሆን ስለምትፈልግ ማለት ነው ሮናልዶንም እንድታገኘው እዛ መሄድ ነው የምትፈልገው ወይንስ እዚህ መሆን ከእናትህ ጋር መሆን ነው የምትፈልገው? እናቴን ይዤ እዛ ነው መሆን የምፈልገው። እናትን ይዘህ እዛ መሄድ ነው የምትፈልገው? እናትን ትቼ መሄድ አልችልም። ሮናልዶን ብታገኘው ምን ትለዋለህ? ምን ትለዋለህ? ሰላም እለዋለሁ። ሰላም ትለዋለህ? አዎ ኳስ አስለማምደኝ ይለዋል። አስለምደኝ ትለዋለህ። ደግሞ ልጅ ሆነ የቤት እንስሳ በጣም ትፈራ ነበር አይደል? ምን ነበር የምትፈራው? እንትን በህልም ያየሁት እንዳለ ይመጣል። ኧረ በእውን ራሱ ስታያቸው የምትፈራቸው የቤት እንስሳት ምን ነበሩ? ድመት፣ አይጥ። አይጥ የቤት እንስሳ ናት እንዴ? አይደለም። አይጥም ትፈራለህ ከእንስሳው? እሺ፣ ግን ከቤት እንስሳ የምትፈራው በጣም የምትፈራው ምን ነበር? ከቤት እንስሳ ምንም። ድመት፣ ዶሮ ትፈራ ነበር። ድመት ትፈራ ነበር። ውሻ በጣም ያስፈራኝ። በግ አልፈራም። ድሮ ትፈራ ነበር፣ አሁን ግን ለምዳል። እንትን በግ አንዱ የሚያስፈራኝ ቀንዱ። አሁንስ ሌላ ደግሞ አዲስ የፈራው እንስሳ ምንድን ነው? አዲስ የፈራሁት ውሻ። ለምን ፈራ? አንድ ቀን እየሄድኩ እያለ እንትን ጸጉር ቤት ተቆርጬ እየተመለስኩ እያለ እንትን ውሻው ምንም ሳላደርገው እንትን መጀመሪያ ተነሳና ለመተሻሸት ወደ እኔ ሲመጣ ፈራው። ከላ ስሎት አብሮ ይከተለኛል። እየፈራው አንድ ልጅ ካጠገቢ ነበር። ልሰዳ አለኝ። እሺ አልኩት። ከዛ በኋላ ውሻውን እየተከላከለው እንትን ውሻውን አስቀመጠው። አባረረውና ውሻውን እኔ የሮጥኩ ወደ ቤት ገባሁ። ውሻ ነክሶ ያውቃል? የት ነው የነከሰ? መቼ ነው የነከሰ? የዛኔ የእናቴ አያት የሷን የዛኔ ልንጠይቅ ሂደን እየጮትን እያለ ልጆች ነበሩ እዛ እየጮትን እያለ የሆነች ልጅ መጣች። እንትን መጣችና ጻዬ ከዛ በኋላ ልከፍት ነው ወደዛ ሆኖ አለች። እሺ አለች። ካላ በሩን ስትከፍተው የሆነች ዘሎ መጣና ያዘከ አይደለም የውጭውን በር ስትከፍተው የውሹን በር ሳይሆን የውጭውን በር ስትከፍተው የሆነች ልጅ ተደብቃ መጣችና የውሹን በር ክፍት ስታደርግ ውሻው እየዘለለ መጥቶ ነከሰኝ። ከዛ ውሻ ሳይሆን ወጨረኝ። እሺ የምትወደው የቤት እንስሳ ምንድን ነው? የቤት እንስሳ ድመት ትወዳለህ? አሁን እወዳለሁ ድመት። ዶሮ ትንሽ ታስፈራኛለች። እንደው ለምንድን ነው የምትፈራት? ጥፍር ስላላት። ጥፍሯ ሽል ነው። እስቲ እስኪያስ ሁሌ ጠዋት ትምህርት ቤት ከመሄዱ በፊት ምንድን ነው የሚያደርገው ቤት ውስጥ? እኔ ማድረገው ጠዋት ትምህርት ቤት ከመሄዴ በፊት
እነሳለሁ። አንቺ ስራ ቦታ እንዴሽ እንነሳለን ከእህቴ ጋር እጃችንን እንታጠባለን፣ ፊታችንን እንታጠባለን፣ ጸሎት እናደርጋለን፣ ጸበል እንጠጣና እንሰግዳለን። ከዛ በኋላ ቁርስ ከመብላታችን በፊት ልብሳችንን እንቀያየርና ቁርስ እንበላለን። ቁርስ ከበላን አፋችንን እንጉመጣለን፣ እንታጠባለን። ከዛ በኋላ በቃ ከታጠብን በኋላ ምሳቃችንን ቦርሳችንን ይዘን እንወጣለን። ትምህርት ቤት ትሄዳላችሁ? እስቲ ከትምህርት ቤት ደግሞ ከትምህርት ቤት በጣም የምትወደው ትምህርት፣ ጥሩ ውጤት የምታመጣበት ትምህርት ምንድን ነው? አካባቢ ሳይንስ። አካባቢ ሳይንስ። እሺ ሌላስ? እንግሊሽም እያመጣሁ ጥሩ ውጤት ታመጣለህ? እንግሊሽ፣ ክወና፣ አካባቢ ሳይንስ፣ ሂሳብ። ከአስተማሪዎችስ በጣም የምትፈራው አስተማሪ አለ ወይ ደግሞ በጣም የምትወደው አስተማሪ? የምወደው አስተማሪ ሚስ አካባቢ ሳይንስና ሚስ አማርኛ። የምትፈራው? ሚስ ሂሳብም መካከለኛ። የምትፈራው አስተማሪ? ሂሳብን ለምን? እንትን የምትቀጠው ቅጣት ያማል። አንድ ለምን? ቀን እኔ ምን ስታረጉ? እንትን ካወራን ምናምን ተቀጣናለች። እሱ በጥፋታችሁ ነው። እና ጽሁፋችንን ታያለች፣ ያላሳመሪያ ትቀጣናለች። ይቀጣል። ምንድን ነው ቅጣቱ? ቅጣቱ ምንድን ነው? እንትን ምንም ግድግዳ ሳነኪ እንደ ወንበር እንደዚህ ብለሽ እጅሽ እንደዚህ አድርገሽ ቁጭ ብድግ አይደለም፣ ቁጭ ብድግ ሰው እንደዚህ ባለሽበት ምንም ሳትንቀሳቀሽ እንደዚህ ቁጭ፣ እግር ያማል፣ ጉልበት ያማል። አንድ ቀን ቀጣኛለች እኔ ነው። ስለዚህ አለማጥፋት ነው፣ ላለመቀጣት። እሺ ሞዴሊንግ አሁን መመረቃችሁን ያውቃሉ ትምህርት ቤት ውስጥ አይደል? የክፍል ጓደኞቻችሁ። ስለዚህ እስቲ አሳዩን ሞዴሊንግ ምናምን ተብላችሁ አታውቁ? እናውቃለን። ሚሳዩ ብለን ታውቃለች ክፍል ውስጥ እና አሳየ። ከዛ ምን ተባልክ? ምንም ጎበዝ ምናምን ያለችን ሁለታችንም። ስለዚህ ወደፊት ትምህርት ቤታችሁን ወክላችሁ ትወዳደራላችሁ ማለት ነው። እሺ ሞዴል በመሆን ምን ደስተኛ ነህ? የተሰማ ልዩ ስሜት አለ? አሁን ልጆች እንደዛ ሲሉክ ምናምን ደስ ብሎኛል። ደስ የሚል ስሜት አለው? እሺ ከአርሴማ ጋርስ በቤት ውስጥ ስላላችሁ ግንኙነት፣ አርሴማ እስቲ ምን አይነት እህት ናት ለአንተ? እስቲ ግለጻት አርሴማ። በጎ በደንብ ግለጻት እስቲ። በቃል የእግዚአብሔር ልጅ ማለት ነው። በጎ በቃ ለእኔ የምታስብልኝ። እሺ ሌላስ? ለእኔ የትታዘልኛለች፣ ታከብረኛለች። እንደዛ ቤት ውስጥ ምንም አታስቸግርም። ለእሷ ምን ማድረግ ትፈልጋለህ ታዲያ? ምን ማለት ትፈልጋለህ? አሁን እሷን እኔ በጎ እህት ናት ብለሃል አይደል? ምን ማለት ትፈልጋለህ? እስቲ መልእክት። እወድሻለሁ፣ አከብርሻለሁ። እግዚአብሔር ለአንቺ በጎ ነገር ይስጥሽ። ለሁለታችሁም ይስጣችሁ። ስለዚህ እህትን ትወዳታለህ፣ ታከብራታለህ። እስቲ አሁን ደግሞ ለእኔ ያለህን ፍቅር፣ ለእኔ ያለህን ክብር እስቲ አሳየኝ፣ ንገረኝ። እስቲ እንዴት ነው እኔን የምትገልጸኝ? እኔን የምትወደኝ እንዴት ነው? እኔ አንቺ የምገልጽሽ በሰርፕራይዝ ምግቢን በቃ ጎበዝ በመሆን። እኔን የምትገልጸኝ ማለት ስለ እኔ ምንድን ነው እንትን የምትለው? አሁን እናትህ ምን አይነት እናት ናት ላንተ ብትባል ምንድን ነው የምትለው? ለእኔ በቃ ለእኔ የምታስብልኝ ጎበዝ እናት ናት። እስቲ እሺ ፍቅርን ግለጽላት ብል እንዴት ነው የምትገልጸው? ፍቅሬ አታለፍኝ። አንቺ የምትወጂው ምግብ ምንድን ነው? እኔ ምግብ ምንም የምጠላው ምግብ የለኝም። ከምግብ ውስጥ ግን በጣም የምወደው ክትፎ እወዳለሁ። ሌላ የምትወጂው ምግብ የለሽም? ኧረ ብዙ ሁሉንም ምግብ እወዳለሁ። ምግብ አልጠላም።
ከጮማ በስተቀር ማለት ነው። ጮማ አልወድም፣ ግን ምግቦችን እወዳለሁ። ከምግቦች በላይ ደግሞ ክትፎ እወዳለሁ። እስቲ ከበዓላቶች አሁን ስንት በዓላቶች ናቸው ያሉት? አሁን በእኛ በኦርቶዶክስ ስንት በዓል ነው ያለው? የሃይማኖት በዓል ስንት ናቸው? እስቲ የምታውቃቸውን ነገር ምንድን ናቸው? እኔ የሃይማኖት በዓል አላውቅም። ገና፣ የኢየሱስ ክርስቶስ ልደት ምናምን እያልን እናከብር የለ? ገና አለ፣ ፋሲካ አለ፣ የኢየሱስ ክርስቶስ ዘመን መለወጫ አለ፣ ቡሄ አለ። እስቲ ከነዚህ ሁሉ በዓሎች አንተ በጣም የምትወደው በዓል የትኛው ነው? እኔ የኢየሱስ ክርስቶስ ልደት፣ ገና፣ ሆያ ሆዬ። ለምንድን ነው እነሱን በተለይ የወደድከው? ደስ የሚለኝ ነገር አንደኛ ሆያ ሆዬ በጣም ደስ ይለኛል፣ በዓሉም ደስ ይላል። እናንተ ስለምትጨፍሩበት ማለት ነው? ቀጣይ ቡሄም ደስ ይላል እንደ ሆያ ሆዬ። ሆያ ሆዬ እና ቡሄ እኮ አንድ ግን ደስ ይለኛል። እሺ ገናን ስለምንድን ነው የወደድከው? ገና እንትን አንደኛ ነገር የሚጫወቱት ነገር እወደዋለሁ። ሁለተኛ ደግሞ እንደዚህ ሲዘምሩ ደስ ይለኛል። ገና ግን የምን በዓል ነው ማለት ምን የሆነበት ታውቃለህ? ገና ኢየሱስ ክርስቶስ ልደት ነው ገና። እስቲ ሌላስ አብረን ስንሆን አብረን ከምናሳልፋቸው ነገሮች ማይረሳ ሁሌ ደስ ብሎ የሚታወስክ ነገር ምንድን ነው? ቅድም እንደነገርኩሽ አብረን ስንሆን አሁን ለምሳሌ በዓል ሲደርስ የምናደርጋቸው ነገሮች አሉ አይደለም? ከዛ ውስጥ እስቲ ደስ የሚልህ? ቤቱን ዲኮር ማድረግ፣ ቤተ ክርስቲያን ሄድ፣ ታላላቆቻችን ጋር መሄድ፣ ዘመድ መጠየቅ። ያ ደስ ይላል። እስቲ ሌላስ ቀረ የምትለው የምትጠይቀኝ ነገር? ቀረ የሚለው የለም። የምትጠይቀኝ ነገር የለም። ስለዚህ እስቂያስ ደግሞ እንግዲህ ጎበዝ ልጅ ነው፣ በትምህርቱ ጎበዝ ልጅ ነው፣ ብዙ ታለንት ያለው ልጅ ነው አይደለም? በዚህ ሁሉ ተሰጥኦ በዚህ ሁሉ ብቃትህ እንድትቀጥል ደግሞ የፈለግከው ደረጃ እንድትደርስ ይህ መልካም ምኞቴ ነው። እሺ እግዚአብሔር ይርዳ፣ እግዚአብሔር ትልቅ ደረጃ ያደርስ። በጣም ነው የምወድህ። አመሰግናለሁ። ከሞዴል እስኪያስ ጋር የነበረኝን የልጆች የልብ ወግ ጨዋታ በዚሁ አጠናቀናል። በነበረን ቆይታ ደስተኛ እንደሆናችሁ እናምናለን። እናመሰግናለን።